ኢትዮጵያን ወደ ተምሳሌተ ሀገር እናሻግራት ሁላችንም በመደመር። ተላላፊ ያልሆኑ በሽታዎች ከመከላከልና ከመቆጣጠር ጋር ተያይዞ በአንድ አካባቢ ብቻ ነው በከተማ ብቻ ነው ሌሎች የሀገራችን አካባቢ ላይ አልተስፋፋም የተባለው ትክክል አይደለም። ሁሉንም የሀገራችን አካባቢ ማዕከል ባደረገ መንገድ እየሰራን ያለ ነው። አንደኛው እንግዲህ የፖሊሲ ማሻሻያ ያደረግነው ከዚህ አኳያ ነው። መከላከል መሰረት ያደረገ ላከው ማዳኑ ደግሞ ተገቢ ትኩረት የሚሰጥ ፖሊሲን ያደረግነው። ከዚህ ጋር ተያይዞ ትልቁ አጋላጭ ምክንያቶች ላይ መስራት ነው። ለምሳሌ ኢትዮጵያ የሲጋራ ማጤስን ምጣኔ በአፍሪካ ደረጃ በጣም ዝቅተኛ ሀገር ካላቸው ውስጥ መደባለች። እነዚህ ተላላፊ ያልሆኑ በሽታዎች አጋላጭ ምክንያቶች ላይ መስራት አስፈላጊ ነው። እየሰራን የምንገኘው ህዝባችን እያስተማርን ነው። ለምሳሌ ኮሪደር ልማቱ በራሱ ለዚህ ጥቅም አለው። ሰዎች እንዲንቀሳቀሱ የአካል ብቃት እንቅስቃሴ እንዲያደርጉ ጤንነታቸው እንዲጠብቁ እንደምታውቁት የስፖርት ማዘውተሪያ በጣም በዝቷል። ይሄ ሁሉ ተላላፊ ያልሆኑ በሽታዎችን ለመቀነስ ትልቅ ግብዓት ነው። እኛ የጤና ወጪም ስንል በእነዚህ ስራዎች ላይ የሚወጣ ወጪ ጤናን ይደግፋል ብለን ነው የምናስበው። ከቅንጅታዊ አሰራር ጋር ተያይዞ ለምሳሌ ከግብርና ጋር፣ ከውሃ ሚኒስቴር ጋር፣ ከሌሎችም ከትምህርትም ጋር ተያይዞ በርካታ የቅንጅት ስራ እንሰራለን። እነዚህ ስራዎች ተላላፊም ተላላፊ ያልሆኑ በሽታዎችም ለመቀነስ በጣም ይጠቅማሉ። ስለዚህ በቅንጅታዊ አሰራር ብልጽግና ሊታማ አይችልም። በርካታ ስራዎችን እየሰራን እንገኛለን። ጤና ኤክስቴንሽን ሰራተኞቻችን ቤት ለቤት በመሄድ በጤና ኬላም በርካታ ስራ እየሰሩ ነው። ቀድሞ ልየታ ጋር ተያይዞ የማህፀን ካንሰር ለምሳሌ ስኳር፣ ግፊት፣ የጡት ካንሰር በየጊዜው በዘመቻ ጭምር ልየታ እናደርጋለን። የተገኘባቸውን ደግሞ ወደ ሕክምና ማስገባት ላይ ሰፊ ጥረቶች ተደርጓል። በተለይ ከሕክምናው ጋር ተያይዞ 33 የሚሆኑ ትላልቅ ሆስፒታሎች ላይ ኬሞቴራፒ የሚባለው ለካንሰር የሚሰጠውን ሕክምና መንግስት ድጎማ አድርጎ እየሰጠ ነው የሚገኘው። የመድኃኒት ጥረት የሚታይ ቢሆንም ግን በአግባቡ እንዲዳረስ ጥረት እየተደረገ ነው ያለው። ይሄ በሚቀጥሉት ወደ 100 ተቋማት ላይ የሚሰፋ ይሆናል። የጨረር ሕክምና በአፍሪካ ውስጥ እንኳን ጥቂት ሀገራት የደረሱበትን 6 ቦታ የጨረር ሕክምና ለማምጣት ችለናል። ከዚህ በፊት በጥቁር አንበሳ ብቻ የነበረውን ወደ ጎንደር፣ ሀሮማያ፣ ጅማ፣ ሐዋሳ ላይ አገልግሎቱን እያሰፋን ነው። በቅርብ ጳውሎስ ሆስፒታል ላይ ተጨማሪ እናደርጋለን። በአመት እስከ 10 ሺህ የሚሆን የጨረር ሕክምና እንሰጣለን። በሚቀጥሉት ዓመታት ደግሞ ወደ 10 ከፍ ለማድረግ ጥረት እናደርጋለን። ስለዚህ በርካታ ስራ እየተሰራ ነው የሚለው ቢታይ